ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ጠዋት በተነጋገርነው ነገር ላይ በግል ግንኙነቶቻችን እግዚአብሔር ግልጽነትን እንደሚፈልግ ያ ግልጽነት ደግሞ ከቅድስናው ጋር የተያያዘ እንደሆነ ከመንግስቱም ጋር የተያያዘ እንደሆነ ተመልክተን ነበር። ያ ግልጽነት ምን አይነት ማህበራዊ መልክ አለው በሚለው ጉዳይ ዛሬ እንነጋገራለን። በምናባዊ በሆነ መንገድ ሳይሆን በትክክል ማህበረሰባችን በመጽሐፍ ቅዱስ እውነተኛ መርሆች የተቃኘ ከሆነ ምን አይነት መልክ ነው የሚይዘው የሚለውን ሐዋርያት ሥራ ምዕራፍ 6 ላይ ከቁጥር 1 ጀምሮ እስከ ቁጥር 8 ያለውን በመመልከት ይቅርታ እስከ ቁጥር 7 ያለውን በመመልከት እዛ ላይ ትኩረት በማድረግ እንማማራለን። ቁጥር 1ን አብረን እናንብብ። ሐዋርያት ሥራ ምዕራፍ 6 ቁጥር 1 ምን ይላል? የደቀ መዛሙርት ቁጥር እየጨመረ በሄደበት በዚህ ወቅት ከግሪክ የመጡ አይሁድ በይሁዳ ይኖሩ በነበሩት አይሁድ ላይ አጉረመረሙ። ምክንያቱም በየዕለቱ በሚከናወነው ምግብ የማደል አሰራር ላይ ከነርሱ ወገን የሆኑት መበለቶች ችላ ተብለው ነበር ይላል። እደግማለሁ። የደቀ መዛሙርት ቁጥር እየጨመረ በሄደበት በዚህ ወቅት ከግሪክ አገር የመጡ አይሁድ በይሁዳ ይኖሩ በነበሩት አይሁድ ላይ አጉረመረሙ። ምክንያቱም በየዕለቱ በሚከናወነው ምግብ የማደል አሰራር ላይ ከነርሱ ወገን የሆኑት መበለቶች ችላ ተብለው ነበር ይላል። እንጸልይ። የሰማይ አባታችን በዚህ ምሽት የምንነጋገረውን ነገር በተለይ በቃለ ውስጥ የተቀመጠውን ሰማይ ብቻ ሊገልጸው ሊያበራው የሚችለውን እውነትህን እንድትገልጥልን ሰብአዊ በሆነ በወደቀ አእምሯችን የምንረዳውና የምንተቸው ሳንሆን እውነተኛ ጥበብ የሆነውን ፈሪሃ እግዚአብሔርን በውስጡ አግኝተን ያንተን ፍቅርና ርኅራሄ በአዲስ መንገድ ቀምሰን ተለውጠን ለራሳችንም ለሌሎችም የፍቅር ብርሃኖች መሆን እንድንችል እንድትረዳን እንለምናለን። ኃጢአታችንን ይቅር በል በጌታ በኢየሱስ ስም አሜን። ኢየሩሳሌም ጥንትም ዛሬም አስደናቂ ቦታ ናት፣ ነበረች፣ ናት። በበዓላት ጊዜ በፋሲካ በዓል ወይም በጴንጤቆስጤ በዓል በዓመት 3 ሰዎች ኢየሩሳሌም አካባቢ ይሰበሰቡ እንደነበረ ከመጽሐፍ ቅዱስ ላይ በግልጽ ተቀምጧል። ነገር ግን ይመጡ የነበሩት ሰዎች እነማን ናቸው የሚለውን ጥቂት ስንፈትሸው ኢየሩሳሌም አካባቢ የሚኖሩ ኢየሩሳሌምና በአካባቢው የሚኖሩ አይሁዶች የአይሁድነት ዋና መገለጫዎች እኛ ነን ብለው ነበር የሚያምኑት። ከነሱ ቀጥሎ ሰማርያን አልፈን ወደ ሰሜን ስንሄድ ገሊላ አካባቢ እንገባለን። ገሊላ አካባቢ የነበሩት ይሁዲዎች ደግሞ ለብቻቸው አልነበረም የሚኖሩት። በአቅራቢያቸው የነበሩት ከተማዎች ለምሳሌ እንደ ቄሳሪያ የከፍተኛ የሆነ የግሪክና የሮም ባህል ብቻ ሳይሆን አምልኮም ስለነበረ ብዙ የተቀላቀለ ነገር ነበር። በገሊላ አካባቢ የነበሩት አይሁዶች ብዙም ሩቅ ሳይሄዱ ፈሪሃ እግዚአብሔር የሌላቸው ጣዖታትን የሚያመልኩ እንደውም በአምልኳቸው ውስጥ አሳማ የሚሰዉ ሰዎችንም ማግኘት ይችሉ ነበር። ትዝ ይላችሁ እንደሆነ ጌታ ኢየሱስ ክርስቶስ የገሊላን ባህር እንደተሻገረ በአንድ ወንጌል አንድ ዲያብሎስ የተጠናወተው ሰው ይላል፣ በሌላ ወንጌል ላይ 2 ሰዎች ነበሩ ይላል። ጌታ ኢየሱስ ክርስቶስ ወደ ውሃው ዳር ደርሶ
መርከቡ ወጥቶ እነዛን ሁለትን በላቸው ዲያብሎስ የያዛቸውን ሰዎች ለማነጋገር ሲሄድ አጋንንቱ የተናገሩትን ታስታውሳላችኋል። ከነሱ ወጥተን ወደ ማን እንግባን ያሉት? ወደ እሪያዎቹ ወደ አሳማዎቹ ማለት ነው። አይሁዶች በባህሪያቸው ከእሪያ ጋርና ከአሳማ ጋር ብዙ ንክኪ የላቸውም። ነገር ግን ያንን ያመጣው ያው የንግድ ጉዳይ ነው። ፈላጊና ተፈላጊ ሲኖር እማንበላውንም እማንጠጣውንም ነገር ለመሸጥም እዛ ደረጃም ልንደርስ እንችላለን እና አጠገባቸው የነበሩ የባዕድ አምልኮ ውስጥ የነበሩ ሰዎች ነበሩ ለማለት ነው። ሌላ ደግሞ የገሊላ ሰዎች ከኢየሩሳሌም ከነበሩ ይሁዲዎች አንጻር የተማሩ አይደሉም። የገሊላዎቹ የተማሩ አይደሉም። ስለዚህ ኢየሩሳሌም አካባቢ ለምሳሌ እንደ ኢየሱስ ያለ አስተማሪ መጥቶ ሲናገር ምንድን ነበር የሚሉት? ይሄ ሰው ሳይማር ይህን ሁሉ እንዴት አወቀ አላሉ? አዎ። አንዱ ምክንያት ምንድን ነው? አንዱ የዚህ ጉዳይ መሰረት ምንድን ነው? ከገሊላ የመጣ ሰው መሀይም ነው። ቀለል አደረኩት። እንደውም አይሁዶቹ ራሳቸው የሚሉት ነገር ነበር። የገሊላ ደደብ የሚል አባባል ሁሉ ነበር። የገሊላ ሰው ምንድነው? ደደብ ነው። ስለዚህ ሐዋርያቱ ራሱ ጌታን ከተቀበሉ በኋላ በሚሰብኩበት ጊዜ አሁንም የኢየሩሳሌም ሰዎች ይገረሙባቸው ነበር። እንዴት እነዚህ ሰዎች ከየት አንጥተው ነው ይህንን? ምክንያቱም ከነሱ ጋር የተያያዘ ነገር ስላልሆነ ማለት ነው። የኢየሩሳሌም አካባቢ የነበረው ድባብ ግን ሌሎች ነገሮችንም ያዘለ ነው። ምን ማለት ነው? ብዙ ምኩራቦች ነበሩ። በእንግሊዝኛው ሲናጎግ የሚባለው ማለት ነው። በእነዚህ ምኩራቦች ውስጥ የሚሰበሰቡ ከግሪክ የመጡ ይሁዲዎች ነበሩ። እዛው ኢየሩሳሌም አካባቢ የሰነበቱ ደግሞ ይሁዲዎች ነበሩ። ወደ ግሪኮቹ እመለሳለሁ በኋላ ጥቂት ሳልቆይ ማለት ነው። እና ኢየሩሳሌም የተለያዩ ባህሎችንም የማስተናገድ አቅም ቢኖራትም ቅድሚያ ይሰጥ የነበረው እዛ አካባቢ ተወልደው ላደጉት ነው። ለምን? ቤተ መቅደሱም ቅርባቸው ነው። የይሁዲ ማንነት የአይሁድ ማህበረሰብ ማዕከል የነበረው የማንነታቸው መገለጫ የነበረው ደግሞ ምንድነው? ቤተ መቅደሱ ነው። ቤተ መቅደሱና ስርዓቱ። ኢየሩሳሌም ውስጥ ደግሞ ጽዮን ላይ ደግሞ የእግዚአብሔር ቤት ጠባቂዎች ነን ብለው ነበር የኢየሩሳሌም ይሁዲዎች የሚያምኑት። በገሊላ አካባቢ የነበረውን ሁኔታ ወደዛ ስንመለስ አሁን ትዝ ይላችሁ እንደሆነ ሉቃስ ወንጌል ባልሳሳት ወይ 13 ላይ ጲላጦስ ደማቸውን ከመስዋዕታቸው ጋር ስለቀላቀለው ገሊላውያን እስቲ የምትናገረው ነገር ካለ ብለው ክርስቶስን ሲጠይቁት ትዝ ይላችኋል አላችሁ አይደል? ወንጌል ላይ እንደዛ ሲጠይቁት ለምንድን ነው? ገሊላ በአመጽ የታወቀ ነበር። እሺ፣ በአመጽ አንገዛም፣ ይሄንን የሮምና የውጭ ኃይል የተጫነብንን እንቋቋማለን የሚል ራሳችንን እንችላለን የሚል እስከ ግልተኝነት የሚደርስ አይነት ስሜት ነበራቸው እና የኢየሩሳሌሞቹ እነሱን እንደ ስሜታቸውን መቆጣጠር እንደማይችሉ ትዕቢተኞች፣ ግልፍተኞች አድርገው ነበር የሚያዩት። ገሊላ ያሉት ሰዎች ብዙ እውነትም ትዕግስት አልነበራቸውም። እነሱ መሃል ሲካሪዎች የሚባሉ ነበሩ። የገሊላ ሰዎች እንዳሉ አፈንጋጮች ከመሆናቸውን ባሻገር እነሱም መሃል ደግሞ ጽንፈኞች ነበሩ። እነዚህኛዎቹ ጽንፈኞች ለፋሲካ በዓል ሲመጡ የአምልኮ ልብሳቸው ከላይ ይሆንና ረጃጅም እንደ ቆንጨር አይነት ነገርም ይዘው ይመጣሉ። ጸሎት ቤት እዛው ጸሎቱ ቦታ ላይ ቤተ መቅደሱ አጠገብ አንድ ገዢ የሆነ ፎቅ አለ። ሮማውያን ከዛ ላይ ሆነው ውስጥ እዛ ቤተ መቅደሱ አካባቢ የሆነ ያለው ነገር ይከታተላሉ በአይነ ቁራኛ። ለምን? ይሁዲዎቹን አያምኗቸውም። ይሄ ደግሞ የበለጠ እነዚህን የገሊላ ሰዎች ያበሳጫቸዋል። አይደለም እዚህ ቤተ መቅደስ ዳር ፎቃቸውን ሊተክሉ ይቅርና እዚች ከተማ ውስጥ እንኳን መግባት የለባቸውም እነዚህ እርኩሳን። ከዛ የተነሳ ለአምልኮ ሲመጡ አንድ የሮም ወታደር በቅርብ ካለ
ያችን ነገር ያወጡና ስራቸውን ይሰራሉ። ከዛ መልሰው ይከቱና ህዝቡ መሃል ተቀላቅለው ማን ይሁን ማን አይታወቅም። ሉቃስ ላይ የምናነባው ነገር እነዚህ አማጽያን በምን ምክንያት ከገሊላ የመጡ ሰዎች በምን ምክንያት እንደተበሳጩ አይታወቅም። ግን ከሮማውያን ጋር አተካራ ውስጥ ከገቡ በኋላ ጲላጦስ ተው ይላቸዋል። በፍጹም አሉ። እንደዛ ከሆነ ምክንያቱም ጲላጦስ እዛው ቤተ መቅደስ አካባቢ እያሉ ደም መፋሰስ ቢኖር ሌሎችንም አይሁዶች እንደሚያበሳጭ ስለሚያውቅ ተው በሏቸው ሲል አልሰማ ሲሉ እዛው ተሰየፉ። እዛው ቤተ መቅደስ ውስጥ ደማቸው ፈሰሰ ማለት ነው። ስለ እነዚህ ሰዎች ነው ክርስቶስን የጠየቁት ማለት ነው። በሌላ ቋንቋ አይሁዶች ዘንድ የነበረው አስተሳሰብ፣ ማህበራዊ ግንኙነት አስቸጋሪ ነበር። ብዙ አይነት እንዴት ልበል ወደ ጭቅጭቅ፣ ወደ ንትርክ፣ ወደ ግጭት ሊወስዱ የሚችሉ ብዙ አጋጣሚዎች ነበሩ። ሶስተኛዎቹን ቅድም ያልኳቸውን የግሪክ ይሁዲዎች ደግሞ እነሱን ደግሞ በምናነሳበት ጊዜ በሮም፣ በኤፌሶን፣ በአንጾኪያ፣ በእስክንድሪያ፣ በጠርሴስ እና በሌሎችም ከተማዎች አይሁዶች ተበትነው ነበር። በእስክንድሪያ በአንዳንድ ሰዎች ግምት ጥቂት 100,000 ይሁዲዎች የነበሩበት ቦታ ነው። እነዚህ ይሁዲዎች በአጋጣሚ ወይም በአንድ ትውልድ ብቻ እዛ ሰፍረው ወይ ወደ ኢየሩሳሌም የሚመለሱ ሳይሆን እዛው የከተሙ እዛው የተቀመጡ ሰዎች ናቸው። በነገራችን ላይ ዲያስፖራ የሚለው ቃል ከዛ ነው የመጣው። በግሪኩ ዲያ ማለት ውስጥ ማለት ነው። ስፖራ ያው መረጨት መበተን ከሚለው የመጣ ነው እና የመጀመሪያዎቹ ዲያስፖራዎች እነሱ ናቸው። ለሌሎችም ጥቅም ላይ ውሏል። ከዛ በኋላ ከ2000 ዓመታት በኋላ አሁንም ኢትዮጵያ ከሄዳችሁ ዲያስፖራ የሚለው ነገር ሐሳቡን ግን ከዛ ነው የመጣው። ለምሳሌ እስክንድሪያ ውስጥ ያደገ ይሁዲ ምን ቋንቋ ነው የሚያወራው? ያደገበትስ ቋንቋ ምንድን ነው ካልን የግሪክ ቋንቋ ነው። የሚለብሰው ልብስ የግሪክ ልብስ ነው። ይሁዲዎች ግን ከፋርስም አካባቢ ያሉ በነገራችን ላይ ኢራን ሀገር ውስጥ ዛሬ ይሁዲዎች እንዳሉ ታውቃላችሁ አይደል? ኢራን ሀገር ውስጥ እስከ ዛሬ ድረስ ይሁዲዎች አሉ። ያለማቋረጥ ሳይነካ ሳይበተን እስከ ዛሬ የቆየ የይሁዲ ማህበረሰብ ኢራን ሀገር ውስጥ ያለው ነው እና አመላለካቸው አልተቀየረ። ፓርላማ ውስጥ ሁሉ ቦታ አላቸው። እሱ ግን ሌላ ጉዳይ ነው። እነዚህ ይሁዲዎች ባህላቸውን ማንነታቸውን ጠብቀው የሚቆዩ ነበሩ። ለዛ ነው እስካሁንም ድረስ ኢራን ሀገር ያሉት እና በዓላቱን የሚያከብሩ በተለይ ማንነታቸው የተመሰረተው በኦሪት ላይ ነበር፣ ሕጉን በማወቅ አንዳንድ ጊዜ ሌሎች አገሮች ውስጥ በመኖር እኛም ልጆቻችን ላይ የምናየው ነገር አለ። የኛን አስተሳሰብ፣ የኛን እሳቤ፣ የኛን አስተሳሰብ፣ የኛን ቋንቋ በደንብ ላይዙ ይችላሉ አይደል? ይሁዲዎችም ጋር የነበረ ችግር ነው። ስለዚህ ግን ያበጁትን መፍትሄ ስናየው ለምሳሌ በእስክንድሪያ የነበሩት የይሁዲ ሊቃውንት ምን ማለት ጀመሩ? ልጆቻችን የእግዚአብሔርን ቃል እንዲያውቁ በግሪክ ቋንቋ መተርጎም አለበት ብለው ብሉይ ኪዳንን ወደ ግሪክ ቋንቋ ተርጉመው ሰብቱጀንት የሚባለው የሰባ ሊቃናት የእስክንድሪያ ሰዎች ናቸው ነው የሚባሉት ተርጉሞ አስቀመጡት። በአዲስ ኪዳን የተጻፈው በምን ቋንቋ ነው? በግሪክ ቋንቋ ነው። ብሉይ ላይ ያሉ ሐሳቦች የሚጠቀሱት ከግሪኩ ትርጉም ላይ ነው። እንግዲህ ምን ለማለት ነው ይሄ? እነዚህ ከኢየሩሳሌም እና ከገሊላ ውጭ ያደጉት ይሁዲዎች የዕብራይስጥን ቋንቋ ያለማወቅ እና አረማይክ ነበረ መካከለኛው ምስራቅ አካባቢ የሚወራ የነበረው። ኢየሩሳሌም ያሉ ይሁዲዎች ዕብራይስጡን የሚያውቃሉ፣ አረማይክ የሚያውቃሉ። ወደ ገሊላ ያሉት የበለጠ አረማይኩን ነው የሚናገሩት። እነዚህ ደግሞ ወደ ግብፅ ወደ ሮም ያሉት ይሁዲዎች ደግሞ ያንን እየተንተባተቡ ነው። ግሪኩን ግን ያውቁታል። ይህንን በሐሳባችሁ እንደያዛችሁ ወደ ሐዋርያት ሥራ ምዕራፍ 2 ሄደን ቁጥር 5 እንመልከት። ምን ይላል? በዚህ ጊዜ ከሰማይ በታች ካለው ሕዝብ ሁሉ የመጡና እግዚአብሔርን የሚፈሩ አይሁድ
የት ነበሩ ነው የሚለው? ኢየሩሳሌም ነበሩ። ደግሞአለሁ። በዚህ ጊዜ ከሰማይ በታች ካለው ሕዝብ ሁሉ የመጡና እግዚአብሔርን የሚፈሩ አይሁድ በኢየሩሳሌም ነበሩ። እንዳልኳችሁ እነዚህ ይሁዲዎች ከሩቅም ሀገር የመጡት የራሳቸው ምኩራቦች ነበራቸው። ሐዋርያት ሥራ ምዕራፍ 6ን በኋላ እያነበባችሁ ስትሄዱ እስጢፋኖስ መጀመሪያ መከራከር የሚጀምረው የነጻነት ምኩራብ ከሚባሉት ከእስክንድሪያ ከመጡ ይሁዲዎች ጋር ነው። ምኩራባቸው ግን ኢየሩሳሌም ነው። ይሄንን ከግምት ውስጥ ስናስገባ ሐዋርያት ሥራ ምዕራፍ 6 ባልቴት መሆን ዘመድም ባለበት ቦታ ከባድ ነው። አይደለም? አሁን ከዘመድ ተለይተው እነዚህ ባልቴቶች የግሪክ ባልቴቶች ናቸው። ምናልባት ዘመዶቻቸው ያሉት እስክንድሪያ፣ ሮም፣ ኤፌሶን፣ አንጾኪያ ሩቅ ናቸው። ስልክ የለ፣ ደብዳቤ የሚደርሰው በስንት ጊዜ ነው? ኢየሩሳሌም ሲቀመጡ ውስጣቸው ፍርሃት ሊኖር ይችላል። ሰይጣን ሹክ ካለ ሊፈሩ ይችላሉ። አንድ ነገር ሲሆን ያልተጠበቀ ነገር ሊሆን ይችላል፣ ወይም ፍርሃት ላይ ሐዘን ላይ ያሉ በሚከሰቱ ነገሮች የተሳሳተ አይነት ድምዳሜ ላይ ሊደርሱ ይችላሉ። አጋጥማችሁ ያውቃል ይሄን ነገር? ተሳስታችሁ ታውቃላችሁ? በግምታችሁ እዚህ ከስራ ብዛት ሊሆን ይችላል፣ ከጭንቀት ሊሆን ይችላል። እኔ ብቻ ነኝ እንደዛ የሚያጋጥመኝ ማለት ነው። እግዚአብሔር ይባርካችሁ እናንተን፣ ቀጥሉበት፣ ጥሩ ነው፣ መልካም ነው። እኔ በግሌ ብዙ ነገሮች ሲጫኑኝ ግምቶቼ በጣም ይንሻፍፋሉ እና በዚህ ላይ የምታስተውለኝ ሚስት ስላለኝ እግዚአብሔርን አመሰግናለሁ። ሰምታኝ ወይ አልበላህም ወይም የሆነ ነገር አለ አይደል ወደ ጉዳዩ ወደ እኔ እኮ እያልኩ ያለሁት ይሄን ነው ስል ቆይ ያኛውን እናክመው መጀመሪያ የሚል ሰው ሲኖር ጥሩ ነው አይደለም። ነገር ግን አብረውን ያሉ ሰዎች የዛው ጫና ሰለባዎች ከሆኑ አንዱ ያንዱን እየሰማ ነገሮች እየተጋነኑ እየከረሩ ሊሄዱ ይችላሉ። ልክ ነኝ? አንዱ ያንዱን ቁስል እያየ ጨው እየነሰነሰበት እያለ እውነት እኮ ነው እያለ ጉዳዩ ትክክለኛ መፍትሄ ሳያገኝ ቅድም ወዳልነው ነገር ይሄዳል ማለት ነው። ካገረሸ በኋላ ደግሞ ድብድብ ይመጣል፣ ሌላ ነገር ይመጣል። ምን ሆኖ ነው ምን ተኩኖ ነው እስኪባል ድረስ እሱን የነገሩን ጭራ ማግኘት መሰረቱን ማግኘት እስኪከብድ ድረስ ብልሽትሽቱ ይወጣል ነገሩ። እነዚህ ባልቴቶች ወደዚህ አይነት ጥያቄ እንዲገቡ ያደረጋቸው ምንድነው ያልነው? ያው መሰረታዊ አውዱን ታሪኩን ቅድም አስቀምጠናል። ነገር ግን አሁን ቤተክርስቲያን እየተመራች ያለችው ከየት በመጡት ይሁዲዎች ነው። አሁን 3 አይነት አስቀምጠናል። ኢየሩሳሌም፣ ገሊላና የሮም ግዛት ውስጥ ከየት በመጡ ሰዎች ነው እየተመራች ያለችው? ከገሊላ በሙሉ መሪዎቹ የዛ ቤተክርስቲያን የዛ ድርጅት መሪዎች በሙሉ ከአንድ ቦታ ናቸው። ሰማችሁኝ? ከአንድ ቦታ ናቸው። ስለዚህ ጥርጣሬ ሲመጣ ጥርጣሬውን ለማጦዝ በቂ የሆነ ሁኔታ አለ ማለት ነው። ካሊፎርኒያ አካባቢ እሳት የሚነሳው ክረምት ነው በጋ ላይ ነው? እዛ የኖራችሁ ሰዎች አላችሁ? ስራ ያለች ፈገግ እያለች በጋ ላይ ነው የሚነሳው። ግን በጋው ነው እሳቱን ያስነሳው ለማለት ብዙ ጊዜ አንድ የሎስ አንጀለስን ሊያቃጥል የነበረው እሳት ላይ አንድ ልጅ እግር ነገር ነው ዝም ብሎ እሳቱን ያስነሳው። ስለዚህ ያለንበትን ሁኔታ ዲያብሎስ ያውቃል። ነገሮችን፣ ፈተናዎችን እንዴት መቀመምና መቀመር እንደሚችል በደንብ ነው የሚያውቅበት። ዋናው ግን ደስ የሚለው ቁልፍ ነገር እዚህ ላይ የሆነው ነገር ምንድነው? አፈነገጡ አይልም። ሰማችሁ? የሰማችሁ ነው?
ተበድለናል ብለው የራሳቸውን ቤተክርስቲያን ጀመሩ አይልም። እየሰማችሁ ነው? ተበደልን ብለው እዚህ አንቀመጥም፣ ወደ መጣንበት ወደ እስክንድሪያ ወደ ሮም ሄደን አዲስ እንቅስቃሴ እንጀምራለን አላሉም። ምንድነው ያደረጉት? አጉረመረሙ ይላል። ያ ማጉረምረም ተሰማ ማለት ነው። ከተሰማ በኋላ ቁጥር 2 ላይ ስለዚህ 12ቱ ሐዋርያት ሌሎችን ደቀ መዛሙርት በአንድነት ሰብስበው እንዲህ አሉ። ስለዚህ መሪዎቹ 12ቱ ደቀ መዛሙርት ማንን ሰብስበው ንዑስ ኮሚቴውን መርጠው በሌሊት ተሰበሰቡ ነው የሚለው። ደቀ መዛሙርቱ እነማን ናቸው? ሁሉም። ስለዚህ ምን አይነት ስብሰባ ነው? ዝግ ነው? ክፍት ነው? እየሰማችሁ ነው? ዝግ ነው ወይስ ክፍት ነው? ስብሰባው ክፍት ነው። ደቀ መዛሙርቱ ይህንን ሲሰሙ ብለው ደግሞ ከጌታ ኢየሱስ ክርስቶስ ጋር ደግሞ ስንወጣ ስንገባ የነበረውን እኛን ደግሞ ሊወነጅሉን ነው ብለው ራሳቸውን ለማሰንበት ስልጣን ላይ ለመቆየት አልተንቀሳቀሱም። መጀመሪያ ያደረጉት ነገር ምንድነው? ጉባኤውን ጠሩ። ሁሉንም አሳተፉ። ቀጥሎ ምን አሉ? እኛ የማዕዱን አገልግሎት ለማስተናገድ ስንል የእግዚአብሔርን ቃል አገልግሎት መተው አይገባንም። ስለዚህ ወንድሞች ሆይ ከናንተ መካከል በመንፈስ ቅዱስ እና በጥበብ የተሞሉ ለመሆናቸው የተመሰከረላቸውን 7 ሰዎች ምረጡ። ይህን ኃላፊነት ለእነርሱ እንሰጣለን፣ እኛ ግን በጸሎትና በቃሉ አገልግሎት እንተጋለን አሉ። እንዴት አይነት ሰዎች ናቸው እነዚህ? አንደኛ እናንተ የግሪክ መበለቶች ሲፈጥራችሁ ወረኞች፣ ሐሜተኞች፣ ነውረኞች ናችሁ። እዚህ እኛ ሀገር መታችሁ ኢየሩሳሌም ተቀምጣችሁ ያስተናገድናችሁ አንሶ ደግሞ አፋችሁን ትከፍታላችሁ፣ ውጡ ብለው እግድ አልጣሉባቸውም። ሰማችኝ? ሰው ተበደልኩ ወይም ተቸገርኩ ብሎ ሲጮህ ምን ማድረግ ያስፈልጋል? መስማት ያስፈልጋል። መስማት ማለት ደግሞ ያንድን ሰው ድምፅ ማፈን አይደለም። እንዲህ ማለትህ ነው አይደል ማለት ሳይሆን የሚናገሩትን መስማት፣ እንዲናገሩ ቦታ መስጠት። አንዳንድ ሰው ብልጣብልጥ መሪዎች አሉ። ይሰሙና ያ ሰው የተናገረውን ተናግሮ ከተነፈሰ በኋላ ምንም አያደርጉም። እነዚህ ሐዋርያት ግን 2 ነገሮች አስቀምጡ። አንደኛ እኛ ስራችን ምንድን ነው አሉ። ዋና ስራችን ወንጌል ነው፣ ቃሉና ጸሎት ነው። እናንተ ያነሳችሁት ጥያቄ ግን ልክ አይደለም እያልን አይደለም። ግን ሁሉንም ነገር ደግሞ እኛ ማድረግ አንችልም። ሰማችሁ? እንደዚህ የሚል መሪ ብዙ አለ። እኔ ሁሉን ነገር ማድረግ እኔ ማውቀው መሪዎች እነገሌ ያልቻሉበትም ብለው ሲሰበስቡ ነው፣ ሲያጠራቅሙ ነው። አነሰን ሲሉ ነው እንጂ በዛብን ስልጣን ሲሉ አንሰማም። መሪዎች እሺ የኛን ሸክም የሚጋራ ሰው ያስፈልጋል ወደ ማለት ብዙ ጊዜ መሪዎች አይሄዱም። ስለዚህ ወንድሞች ሆይ ከናንተ መካከል በመንፈስ ቅዱስና በጥበብ የተሞሉ ለመሆናቸው የተመሰከረላቸውን 7 ሰዎች ምን አድርጉ? መርጠንላቸዋል። እናንተ ምረጡ። በእግዚአብሔር ቤት ውስጥ ጌታና ሎሌ የለም። ሰማችሁ? ጌታና ሎሌ የለም። ጌታ አንድ ነው፣ ክርስቶስ ነው። እሱም የደቀ መዛሙርቱን እግር አጥቧል። ጌታ ራሱ አገልጋይ ነው። ሁላችንም አገልጋዮች፣ ወንድሞች፣ እህቶች ነን። ስለዚህ እኔ አቀላለሁ፣ እኔ ካንተ የተሻለ አቃለሁ፣ እኔ ልምረጥልህ የሚባለው ነገር ጸረ ወንጌል፣ ጸረ እግዚአብሔር እንደሆነ እንወቅ። ሰዎች የሚፈልጉትን ይናገሩ፣
የነሱ ፍላጎት ከተደመጠ በኋላ እዚህ ጋር የተቀመጠ መርህ አለ አይደል? በምንና በምን የተሞሉ መሆናቸውን ይላል። በመንፈስ ቅዱስና በጥበብ። መሰረቱ ይሄ ነው ወገኖች። ለችግሩ ሁሉ ማን ይሄን ቦታ ያዝ ከተባለ ጥያቄው ሁሉ ጊዜ መመዘን ያለበት በዚህ ሚዛን ነው። ማን በመንፈስ ቅዱስ ተሞልቷል? ማን በጥበብ ተሞልቷል? ሰማችሁ? ስለዚህ አንደኛ መስማት። እነሱ ዝም ብለው ነው የሚያወሩት አይደለም፣ መስማት አንድ። ሁለተኛ ነገር ደግሞ ይሄ ነገር ከወንጌል መስመር እንዳያወጣን መፍትሄዎችን በዛ ላይ ማበጀት። ሶስተኛ መፍትሄው ከጉባኤው ይምጣ፣ ከሰዎቹ ተጎዳን ካሉት ሰዎች ይምጣ። ቀጥሎ የሆነውን ስናይ ይህን ኃላፊነት ለነርሱ እንሰጣለን፣ እኛ ግን በጸሎትና በቃሉ አገልግሎት እንተጋለን ካለ በኋላ ቁጥር 5 የሚለውን እኔ አባባሉ ሁላቸውን ምን አረገ? ደስ አሰኘ። ወገኖች በቤተ ክርስቲያናችን ውስጥ ሁሉንም ደስ ለማሰኘት የምንሄድበት መንገድ አለ። የእግዚአብሔር መንገድ። የእግዚአብሔርን መንገድ የማይፈልግ አፈነግጣለሁ ረብሻለሁ የሚል ሰው ሊኖር ይችላል። ነገር ግን እውነተኛ ቅን የሆነ ሰው፣ ትክክለኛ ጥያቄ ያነሳ ሰው የእግዚአብሔርን ነገር ሲሰማ ደስ ይሰኛል። በእምነትና በመንፈስ ቅዱስ የተሞላውን እስጢፋኖስን እንዲሁም ፊልጶስን፣ ጶርኮሮስን፣ ኒቃሮናን፣ ጢሞናን፣ ጶርሜናንና ወደ ይሁዲነት ገብቶ የነበረውን አንጾኪያዊውን ኒቆሊዮስን መረጡ ይላል። ስንት ሰው መረጡ? 7። ሐዋርያት ስንት ናቸው? 12። ከተመረጡት ሰዎች ውስጥ እንደው ከምታውቋቸው የብሉይ ኪዳን ስሞች ውስጥ አንድ ይታያቸዋል? እዛ ውስጥ የይሁዲ ስም አለ? እዛ ውስጥ በሙሉ የግሪክ ስሞች ናቸው። በሙሉ 7ቱም የግሪክ ስሞች ናቸው። ይሄንን ደግሞ እንዳንዘነጋ ጭራሽ 7ኛው ሰው ይሁዲ አልነበረም ይለናል ሉቃስ። አንጾኪያ እምነቱን ተቀብሎ የገባ ሰው ነው። ግልጽ ነው። እየሰማችሁ ነው? የመጣው መፍትሄ ለተነሳው ማጉረምረም። ያጉረመረሙት ደግሞ እውነተኛ ምክንያት ይኑራቸው አይኑራቸው ራሱ እዛ ላይ የተመሰረተ ሳይሆን አንድነትን ለማጽናት የእግዚአብሔር ወንጌል ደግሞ የሚሰራጭበትን ነገር ቅድሚያ ተሰጥቶ የተሰራ መፍትሄ ነው። ከእግዚአብሔር የመጣ መፍትሄ ነው። ስለዚህ 12ቱ ከገሊላ 7ቱ ደግሞ በግሪክ በሮም ግዛት ውስጥ ያደጉ ሰዎች ሆነው ሁሉን ነገሩ ስላስደሰተ እነዚህ ሰዎች ቁጥር 6 ላይ እንደሚለው እነዚህንም አምጥተው ሐዋርያት ፊት አቀረቧቸው። እነርሱም ከጸለዩ በኋላ እጃቸውን ጫኑባቸው። ከዛ ቁጥር 7 ላይ የሚለውን ትኩረት እንስተው። የእግዚአብሔርም ቃል እየሰፋ ሄደ ይላል። የእግዚአብሔር ቃል ለምንድን ነው እየሰፋ የሚሄደው ለሚለው ነገር ምክንያቶች አሉ። መመራመር አለብን። እንዴት ነው ሊሰፋ የሚችለው? ለችግሮች ትክክለኛ መንፈሳዊ መፍትሄ ሲመጣ ከእግዚአብሔር ያኔ ነው ወንጌል የሚስፋፋው። የደቀ መዛሙርቱም ቁጥር በኢየሩሳሌም እጅግ እየበዛ ሄደ። ከካህናትም ብዙዎች ለእግዚአብሔር ለእምነቱ የታዘዙ ሆኑ ይላል። ከካህናቱ ማለት ስራቸውና ዝናቸው ክርስቶስን በመከተል በጣም ሊበላሽ የሚችለው የካህናት ነው። እነሱ እንኳን ሳይቀሩ እነዚህ ሰዎች የተለዩ ናቸው፣ የፈለገ ቢሆን እንቀላቀላቸው ማለት ጀመሩ። ለምን? መጀመሪያ የተፈጠረውን የማጉረምረም ሁኔታ ትክክለኛ መልስ ስላገኘ። እዚሁ ላይ አንጠልጥሎት ስለ ኢትዮጵያ ሳይናገር በሄደ ለምትሉ ከይቅርታ ጋር አላረገውም።
በሀገራችን በቤተ ክርስቲያን ውስጥ በኢትዮጵያ የጭቅጭቅ የንትርክና የጥላቻ ውዝፍ ዕዳ ምክንያት ሳይታከሙ እየሸሸናቸው የቆዩ ችግሮች አሉ በቤተ ክርስቲያናችን ውስጥ። እዚህ ጋር እንደምናየው መጽሐፉ ላይ እንደምናየው አንድ ሰው መሪ ለመሆን ብቁ የሚያደርገው ነገር ምንድነው? የእግዚአብሔር መንፈስና የእግዚአብሔር ጥበብ። የእግዚአብሔር መንፈስና የእግዚአብሔር ጥበብ ያላቸው ከኔ ተቃራኒ የሆነ ነገድ ወይ ጎሳ ውስጥ የሆኑ ሰዎች ይሻሉኛል ወይስ የኔው ሰዎች ሆነው በዲያብሎስ የተያዙ ሰዎች ይሻላል? የትኛው ይሻላል? የትኛው ይሻላል? እንደው የፈለገ ሰይጣን ይሁን የኔ አይነት አስተሳሰብና የኔ አይነት ቋንቋ የሚናገር ሰው ይሻለኛል ምንል ከሆነ ገደል ልንገባ ነው። አንድን ሰው የምንመዝነው ያ ሰው ምን ያህል እግዚአብሔርን ያውቃል፣ ምን ያህል በእግዚአብሔር መንፈስ ተሞልቷል ነው ትልቁ ጥያቄ መሆን ያለበት። ለሚመሩት ሰዎች እንኳን እንደው የዘር ስብጥር እናርግ የሚለው ሐሳቡ ጥሩ ቢሆን የግድ ሁል ጊዜ መሆን የለበትም። በእግዚአብሔር መንፈስና በእግዚአብሔር ጥበብ የተሞሉ ሰዎች እስከሆኑ ድረስ አያስፈልግም። እዛ ነገር ውስጥ መግባት አያስፈልግም። አንደኛ። ሁለተኛ፣ ጥያቄ ሲነሳ አንድ ሰው ተቸግሬያለሁ፣ ተበድያለሁ ሲል አልተበደልክም ማለት ኃጢአት ነው። በፍሎዋ ቤተክርስቲያን አባቴ ፓስተር የነበረ ጊዜ አንድ የተነሳ ጥያቄ ነበር። የእንግሊዝኛ ፕሮግራም ትዝ ይላችሁ እንደሆነ ሰንበት ትምህርት ለብቻቸው እንትን ካሉ በኋላ ለዋናው አገልግሎት ይቀላቀሉ ነበር። ድሮ ትዝ ይላችኋል 35 ዓመት በፊት። ከዛ ሰባኪው በአማርኛ እንትን ሲል ደግሞ በእንግሊዝኛ ደግሞ ይተረጎም ነበር። ከዛ እሱ ይቅር ተብሎ የራሳቸው ፕሮግራም ይደረግላቸው ተብሎ ጠዋት ከሰንበት ትምህርት በፊት ይመጡና ፍሎዋ ቸርች ውስጥ በእንግሊዝኛ ከተሰበከ በኋላ ሰው መደበኛ የሰንበት ትምህርት ሰዓት ላይ እነሱ ደግሞ ሄደው ሰንበት ትምህርት ውስጥ ይገባል። እንግዲህ እኔ ልጆኜ እንደው ከነሱ ጋር አንድ ቀን እንደው ባመለኩ ብዬ እንደው እመኝ ነበር። እሱ ለካ እነሱ የሚሰማቸው ስሜት ምንድነው? ኢትዮጵያውያን አይወዱንም፣ ያገሉናል። በተለይ የምስራቅ አፍሪካና የምዕራብ አፍሪካ ዲፕሎማቶች ነበሩ። ትዝ ይላችኋል? አፍሪካ ዩኒየን ውስጥ የሚሰሩ፣ ኢሲኤ ውስጥ የሚሰሩ ወዘተ። ያገሉናል። አንድ ቤተክርስቲያን ውስጥ ራሱ እንደምናመልክ ራሱ አይሰማንም ብለው በጣም አዝነው የማስታረቅ አይነት ፕሮግራም ተደርጎ ነበር። ትዝ ይለኛል። ያን ጊዜ ግን ትንሽ ለኔ ብዥታ የሆነብኝ ነገር ምንድነው? እኔ ደስ የሚሉኝ ሰዎች ናቸው እንደው አብሬያቸው ባመልክ ብዬ ነበር ማስበው። ለካ ግን እነሱ ነገሩን በሌላ መንገድ ነው የሚያዩት። እንግዲህ ምን እንደደረሰባቸው አላውቅም። ነገር ግን አገር ውስጥ ምናልባት ያለውን እነሱ ከአፍሪካ ናቸው፣ ለነሱ ሌላ ስም ሁሉ ሊሰጥ ይችላል። በግምት እየተናገርኩ እንዳልሆነ ምናልባት ለማስረጽ ይሄንን ልበል። እናቴ ሳንፎርድ ታስተምር ስለነበር እንግሊዝ ትምህርት ቤት ማለት ነው፣ እዛ ማር ነበር እና ከ50 የተለያዩ ሀገራት የመጡ ሰዎች ተማሪዎች ነበሩ እዛ ትምህርት ቤት ውስጥ። እና ግቢ ውስጥ ሁሉ ጊዜ የሚታየው ነገር ምንድነው? የኢትዮጵያ ተማሪዎች ከአፍሪካዎቹ ተማሪዎች ጋር ብዙ ቅርርብ የለም እና ትረባም አንዳንድ ደስ የማይሉ ቃላት ራሱ አሉ። እንደውም አንዱ የዩጋንዳ ወዳጅ ነበረኝ። ይሄ ቃሉን መጠቀም አልፈልግም፣ እንዲህ ብለውኝ ነበረ ባለፈው ስቴዲየም አካባቢ፣ ይሄ ቃል ትርጉሙ ምንድነው ንገረኝ ሲለኝ በጣም የሚያሸማቀቅ አይነት ሁኔታ ነው። ስለዚህ ያንን በማህበረሰብ ውስጥ ካዩ በኋላ ያንን ሸክም የሚያቀልላቸው ነገር ምናልባት አላገኙ ይሆናል በቤተክርስቲያናችን ውስጥ። አስተዋላችሁኝ? የሆነ ሰው ሰድቧቸዋል እያልኩ አይደለም፣ ግን ያንን ተሸክመው የመጡትን ነገር የሚያቀል ሁኔታ አላዩም ቤተክርስቲያን ውስጥ።
እና ትክክለኛው ነገር እነሱን መስማት ነው ወይስ አለመስማት ነው? መስማት ነው። ሌላ ምሳሌ እግዚአብሔርን ትንሽ ማወቅ ከጀመርኩ በኋላ አንድ በእግዚአብሔር ምሪት የመጣ ነገር ነው ብዬ ነው ማምነው። የተለያዩ ሰዎችን እንድቀርብ የመፈለግ ነገር ውስጤ ነበርና ሰዎችን ተዋውቆ ታሪካቸውን መስማት ወዘተና አንድ ከደቡብ ሱዳን የመጣ ወዳጅ ነበረኝ እዛ ፍሎዋ ቸርች አካባቢ የሚመጣና ሁሉ ጊዜ ሳይ አዝኖ ነው ማየው እና ትንሽ ከተዋወቅን በኋላ እንዴት ነው አዲስ አበባ ያለው ቆይታ አልኩት። ከዛ በኋላ ቃላትን መደርደር ጀመረ። ያለው ንቀት ያለው እያለ አረባክን ስለ ግን እዚህ ቤተክርስቲያን ይሻላል አይደል? እዚህ ነው የሚበሰው አለኝ። አረ በፍጹም ይሄ ነገር የለም ብዬ ልከራከረው ሞከርኩኝ። እሱ ግን ጭንቀት ነበረበት፣ የከበደው ነገር ነበር። አሁን ሳስበው እኔም በአካባቢም የነበሩ ሰዎች በቂ ማስተዋል የነበረን አይመስለኝም። ቀበና ትዝ ይላችሁ እንደሆነ መደበኛው ቤተክርስቲያን አለ። እዛ ውስጥ አምልኮ ሲደረግ ከጋምቤላ የመጡ ወንድሞቻችንና እህቶቻችን እታች ትምህርት ቤት ነበር የሚያመልኩት እና ሰው ሄዶ ሲዘምር ደስ ይላቸዋል፣ ሰው ሄዶ ሲያገለግል ደስ ይላቸዋል። ነገር ግን ስራዬ ብሎ እነዚህ ሰዎች ከሌላ ቦታ የመጡ እንደመሆናቸው መጠን ቤተኝነት ይሰማቸዋል ወይ ብሎ ለነሱ ትኩረት የሰጡ ብዙ ሰዎች አላቅም። ጥቂት ሰዎች ነበሩ፣ ብዙ ሰዎች አላቅም። እማቀው ግን ብዙ ተረብ እነሱን አስመልክቶ ቆዳቸውን አስመልክቶ ጸጉራቸውን አስመልክቶ ብዙ አይነት ወሬ ነበር። እኔም ይሄ ነገር ልክ አይደለም ብዬ አልተናገርኩም። እዛ መሃል ሆኜ ልክ እንደ ሐዋርያው ጴጥሮስ ጌታ ኢየሱስ ክርስቶስ እንዲህ ነው እንደዛ ነው ሲሉ ዝም ብሎ እጁን ሲሞቅ እንደነበረው ማለት ነው፣ የራሱን ጥቅም ፍለጋ። እኔም ንጹህ አይደለሁም ለማለት ብዬ ነው። ግን ልክ አይደለም፣ ልክ አይደለም። አሁን ለእያንዳንዳችሁ ማቅረብ የምፈልገው ጥያቄ አሁን ሩቅ ካሉ ነገሮች ቀረብ እያልኩ ነው። እኛው መሃል በተለይ ደግሞ ካሁን ቀደም ሌላ ቦታዎች ተናግሬ ሰምታችሁን ሊሆን ይችላል። በተለይ አማራ፣ ኦሮሞ፣ ትግሬ ኢትዮጵያ ውስጥ ሌላ ሰው የለም እያልኩ አይደለም። ሌሎቹ ግን ሰላምተኞች ናቸው። በዚህ ሐዋርያት ሥራ 6 ላይ በሰማነው መሰረት አስተሳሰባችን በትክክል የተቃኘ ነው። እነሱ ደግሞ ምን ሆንን ብለው ነው ሲባል ሰማለሁ ብዙ ጊዜ። አጣርተናል፣ ጠይቀናል፣ ቁጭ ብለን ፈትሸናል። ነገሩን መፍትሄ ለማግኘት እነሱን የሚበጅ የቤተ ክርስቲያንን አንድነት የሚያጸና መፍትሄ ቁጭ ብለን ፈልገናል ወይ? ካልሆነ እኔ አይደለሁም እግዚአብሔር ይጠይቀናል። እኔ ቅዱስ እንደሆንኩ የሚለው እኔ እግዚአብሔር ነኝ የሚለው አምላክ ዓለም በምትሄድበት ዘይቤ እንድንጠለሽና እንድንቆሽሽ አይፈልግም። አመድ ላይ እንድንንከባለል አይደለም የሚፈልገው። የላቀ ነገር ይጠብቃል ከእያንዳንዳችን። በድጋሚ ጥያቄ ለሁላችንም በልባችን ውስጥ ቅድም ዘሌዋውያን ላይ እንደሚለው ወንድምህን በልብህ አትጥላ ነው የሚለው። ውጩን አይደለም የሚለው። ወንድምህን በልብህ አትጥላ። በሌላ ቋንቋ ወንድምህ ተቸገርኩ፣ ተበደልኩ ሲል ቁጭ ብለህ ስማ። ሁሉም ሰው የኔ አይነት አስተሳሰብ ሊኖረው ይገባል የሚለው ነገር ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። እኔ የምመኘው እግዚአብሔር አንድ ቀን
ጸሎቴን ይሰማል ብዬ አምናለሁ። በህይወት ባልኖርም አንድ ቀን ይሄ ነገር ይከሰታል ይሆናል። እንዲህ አይነት ስብሰባዎች በምናደርግበት ጊዜ እዛ ጋር በትግርኛ እየተሰበከ ቢሆን፣ እዛ ጋር በወላይትኛ እየተሰበከ ቢሆን፣ እዛ ጋር በኦሮምኛ፣ በኢትዮጵያ ውስጥ ያሉት 80ዎቹም ቋንቋዎች እዚህ አዳራሽ ውስጥ ቢሰሙ በጣም ደስ ይለኛል። እኔ እናንተን አላውቅም። የእግዚአብሔር መንፈስ ኢየሩሳሌም ሲወርድ ሁሉም ሰው ዕብራይስጥ ቻለ ይላል። መንፈስ ቅዱስ ሲወርድ እንደዛ ነው የሚለው፣ እንደዛ ነው የሚለው። ሁሉም ሰው በአንድ ቋንቋ መናገር ጀመረ ነው የሚለው። ተቃራኒውን ነው የሚለው። ሁሉም ሰው ባደገበት ቋንቋ። አያችሁ፣ ይሁዲዎቹ እናንተ ብሉይን ያስተዋላችሁበት መንገድ ልክ አይደለም፣ ዕብራይስጥ አትችሉም ሲል አስተማሪው ዶክትሬት ያለው 3 ዶክትሬት ያለው ገማሊያ እግር ስር የተማረ ሊሆን ይችላል። እንደዛ ብሎ ከግሪክ የመጡትን አይሁዶች ሲንቅ፣ እግዚአብሔር ግን ምን አለ? መንፈስ ቅዱስ ምን አለ? በምን ቋንቋ ነው ያናገራቸው? በራሳቸው ቋንቋ እስኪገረሙ ድረስ። እግዚአብሔር የኔን ቋንቋ ይችላል? አዎ ይችላል። እግዚአብሔር የልብ ወዳጅ ነው። የሁላችንንም ቋንቋ ይችላል፣ የሁላችንንም ቋንቋ ይናገራል። መንፈስ ቅዱስ አንድነት የሚያመጣው ልዩነትን ጨፍልቆ አይደለም። ሰማችሁ? እያንዳንዳችን አንድ አይነት መልክ ቢኖርንስ አስቸጋሪ ነው የሚሆነው። ፎቶግራፍ እንኳን እየተነሳን መለየት የሚያስችል የሚያዳግት አይነት ቢሆን፣ ሁላችን አንድ አይነት መልክ ቢኖርን ስንት አይነት ውዝግብ ነው የሚፈጠረው? እስቲ አስቡት። ለእያንዳንዱ ሰው እግዚአብሔር የሰጠው ውበት አለ። ሁለተኛ ነገር ደግሞ እያንዳንዳችን ውስጥ ደግሞ ያሉ የተበላሹ የተንሻፈፉ ነገሮች አሉ። እነዛ ነገሮች የሚቀየሩትና የሚቃኙት እኛን በሚመስሉ የኛ አይነት ሰነፍ ሰዎች ጋር በመሰብሰብ ሳይሆን ከኛ ተቃራኒ አይነት ባህሪ ካላቸው ሰዎች ጋር በመሆን ነው። አይደለም? ስለዚህ ክርስቲያን ጆሮ አለው ማለት ነው፣ ይሰማል። የምንሰማው ደግሞ የምንፈልገውን ነገር ብቻ አይደለም። እንደውም መስማት ያለብን ለመስማት የሚከብደንን ነገር ነው። ያልገባን ነገር ካለ ሁሉን ነገር እንደምናቅ እንደ እግዚአብሔር ሆነ ራሳችንን በሌሎች ላይ ዳኛ ፈራጅ አድርጎ ከማስቀመጥ ይልቅ መስማት፣ ንገሩን፣ ምንድን ነው ያልተረዳሁት? አሁንስ ገብቶኛል ወይ? ምንስ አንድ ላይ መፍትሄ ብናገኝለት ነው ይሄ ነገር ሊፈታ የሚችለው የሚለው ነገር ማሰብ ወሳኝ ነው ወገኖች። ይሄንን ማድረግ ስንጀምር እውነተኛ የሆነ ለውጥ ይመጣል። አሁን ደግሞ እንደዚህ አይነት ጥያቄ ያላቸው ማህበረሰቦች ልበል፣ በፊት እኮ አልተሰማንም አልተደመጥንም እና አሁን ደግሞ እንደፈለግን የመሆኑ እድል የኛ ነው የሚለው ማስተሳሰብ ልክ አይደለም። ከአንድ ወዳጄ ጋር ሳወራ ዘመዴ ነው። በዚህ ጉዳይ ላይ አወራና መጨረሻ ላይ ምን አለኝ? ግን እኮ አለኝ አማራና ኦሮሞ መቼም ቢሆን ሊተማመኑ አይችሉም አለ። የጌታችን የኢየሱስ ክርስቶስ ወንጌል ብዙ ሰዎችን ብዙ ክፋታቸውን እንዲተው ሲያደርግ አይቻለሁ። አለባበስ ሲቀይር አይቻለሁ። አስተሳሰብ ሲቀይር አይቻለሁ። አበላል፣ አመጋገብ፣ የልጅ አስተዳደግ ብዙ ነገር ሲቀይር አይቻለሁ። እዚህኛው ላይ ግን የበለጠ ባይ ደስ ይለኛል። ይሄኛው ይከብዳል። ይሄኛው ፈታኝ ነው። ቀላል አይደለም ይሄኛው። እዚህ ላይ እንደምናየው መንፈስ ቅዱስም ከወረደ በኋላ ድንገት አፈትልኮ ቤተክርስቲያንን ሊያናጋ የሚችል ነገር መሆኑ ከባድ ጉዳይ እንደሆነ ይጠቁመናል። አይደለም እንዴ? ስለዚህ ከፍተኛ የሆነ ጥናት ይፈልጋል ይህ ጉዳይ። ጥናቱ ደግሞ የሚጀምረው እንኳን እነገሌን ተናገረ ዛሬ
አንድ ጊዜ በዚህ ጉዳይ ላይ ተናግሬ ከጨረስኩ በኋላ እኔ እስከ ዛሬ ስለሚያስቀኝ ይቅርታችሁ፣ አማርኛ ተናጋሪ ወገኖች ኦሮሞቹን ነው የተናገረው አሉ። አንድ ኦሮሞ ወዳጄ ደግሞ መጥቶ እነሱን ስለተናገርክ ደስ ብሎኛል አለ። ወንጌል የመጣው ለገሌ አይደለም፣ ለኔ ነው። መመዘን ያለበት ልብ የኔ ነው። የኔንም ልብ በደንብ አላቆም፣ በቅርበት ግን ላቆም የምችለው የራሴን ነው። ሰው ጋር ምን አስኬደኝ? ስለዚህ ራሳችንን በዚህ ጉዳይ ላይ እንመርምር። መፍትሄ ሲገኝለት ይሄ ነገር ቤተክርስቲያን ይቀየራል። እያጠቃለልኩ ነው። ይሄ ችግር የኢትዮጵያ ችግር ብቻ አይደለም። አሜሪካን የናጠ፣ አሜሪካን ያበላሸ፣ ይችን ታላቅ አገር ትንሽ ያረገ፣ ከተቀመጠችበት ማማ ላይ አውርዶ ጭቃ ውስጥ ያንከባለለ ጉዳይ ቢኖር ይሄ ነው። በዚች ነፃነት በተሰበከባት ሀገር ውስጥ ሰዎች እንደ ከብት ከከብትም በታች እየታሰሩ ስም ሳይሰጣቸው ቁጥር 1 ቁጥር 2 እየተባሉ ከአፍሪካ መጥተው እንደ ዕቃ ሲነገዱ አሳዛኝ ነው። ነገር ግን በዚህ ጉዳይ ላይ ደግሞ ከፍተኛ ለውጥ ደግሞ የሚታየውም እዚሁ ሀገር ነው። ለምንድን ነው? የፕሮቴስታንት መሰረት ስላለ እዚህ ሀገር። የአድቬንቲስት ቤተክርስቲያን ከተቋቋመች በኋላ በ1880ዎቹ መጨረሻና 1890ዎቹ ላይ የቤተክርስቲያን የማቋቋም ዘይቤው ምንድን ነበር? የጥቁር ቤተክርስቲያን አለ፣ ከዛ የነጭ ቤተክርስቲያን አለ። ነገሩ ዛሬም አለ። የዛሬው ግን ከዛ ጊዜ ጋር ሲመሳሰል ዝም ቀልድ ነው የዛሬው። ዋሽንግተን ዲሲ ውስጥ ነጮችም ጥቁሮችም የሚያመልኩበት ቤተክርስቲያን ነበር። ሰማችሁኝ? በ1890ዎቹ ነጮችም ጥቁሮችም የሚያመልኩበት ቤተክርስቲያን ነበር። ፓስተራቸው ጥቁር ነበር። ነጮቹ ሳይረበሹ ጥቁሮቹ የኛ ሰው ነው አሳየናችሁ ሳይሉ በሰላም ይኖሩ ነበር። ይሄ ቤተክርስቲያን እንግዲህ ያኔ አድቬንቲስት ገና አዲስ ነው፣ 30 ዓመት በስም ራሱ የሚያውቀው የለም። ይሄ ቤተክርስቲያን ግን ዝናው በዋሽንግተን ዲሲ ውስጥ እጅግ ገናና ስለነበር የኮንግሬስ ሰዎች እየመጡ ቤተክርስቲያኑ ለማየት ብቻ እውነት ነው ወይ ነጭ እና ጥቁር የሚያመልክበት ቤተክርስቲያን አለ ወይ ብለው ለማየት ይመጡ ነበር። ታላቁ ለጥቁሮች ነፃነት የታገለው ፍሬድሪክ ዳግላስን ታስታውሳላችሁ? ልጁ የዛ ቤተክርስቲያን አባል ነበረች። አያችሁ፣ ቤተክርስቲያን ተጽዕኖ ሊኖራት የሚችለው ክርስቶስን ስትከተል ነው። ዝም ብለን በራሳችን መንገድ የራሳችንን አላር ደስ እንዲለን ተሰብስበን የምንለያየው ነገር አይደለም ዓለምን የሚቀይረው። ቤተክርስቲያን ገናና የምትሆነው ከኃይላት ከስልጣናት ጋር መነጋገር የምትጀምረው ጌታ ኢየሱስ ክርስቶስን ስንከተል ነው። ያ ቤተክርስቲያን አልሰነበተም። አይወድማ፣ ሰይጣን ይህንን አይወድም። ልክ ምዕራፍ 6 ላይ ያነሳው ጥያቄ እዛም ተነሳ በሌላ መንገድ እና ያመጡትና የሰጡት መፍትሄ በጣም አሳዛኝ ነው። ምን መባል ተጀመረ? የወንጌል ጥረት ስናደርግ ለምን አንለያየውም? ያ ማለት ለጥቁሮች አንድ የወንጌል ጥረት፣ ለነጮች ሌላ የወንጌል ጥረት፣ መቀላቀል ለሚፈልጉ ሶስተኛ የወንጌል ጥረት እናደርግ። በዚህ ጊዜ ቤተክርስቲያኑ ተበተነ። ጥቁሮቹ ጥለው ወጡ። ብዙ አሳዛኝ ታሪክ ነው ያለው እዛ ውስጥ። አንድ ቦታውን አልጠቅስም፣ እኔ አመልክበት የነበረ ቤተክርስቲያን ውስጥ እኔ ከመምጣቴ በፊት ታሪኩን ስሰማ አንድ 20 ዓመት በፊት የተፈጠረ ነገር ነው። የዛ ቤተክርስቲያን ውስጥ ያሉ ነጮች የጌታ እራት ስናደርግ
እግር እጥበት ባይኖርስ ብለው ጥያቄ አነሱ። የጌታ እራት ሲደረግ እግር እጥበት ባይኖርስ? ክርስቶስ የተናገረው ግልጽ አይደለም እንዴ? እኔ ዝቅ ብዬ እግራችሁ እንዳጠብ እናንተም እርስ በርሳችሁ አንዱ ያንዳችሁን ይጠብ አይደል ያለው? አይኑር አሉ። ስጋው ደሙን ህብስትና ወይኑን ብቻ አድርገን እንለያይ አይሆንም ሲባል እንግዲህ መፍትሄ እናምጣሉና የሐዋርያት ሥራ ምዕራፍ 6 አይነት መፍትሄ ሳይሆን ሌላ እኮ ብዙ አይነት መፍትሄ ነው ያሉ። ምን አሉ? እግር እጥበቱ ዓርብ ማታ ይሁንና ሰንበት ላይ ደግሞ ቅዱስ ቁርባኑ ይቀጥል አሉ። ብዙዎቻችን እንዲህ አይነት መፍትሄዎች ስንፈለፍል፣ ስናወጣ፣ ስናወርድ፣ ስንፈትል፣ ስንቀምር፣ ስንተበትብ ነው የምንለው ምናድረው። እንዲሁ እንዳልን እድሜያችን ያልቃል። ብልጥ የሆንን መስሎን ነገሮችን በስልት ያለፍን መስሎን ገደል ውስጥ እየገባን ነው። እግዚአብሔር ሁሉንም ያያል። ልባችንን ያያል። እኔ እግዚአብሔር ነኝ ይላል። በልባችሁ ያለውን ነገር ነው እግዚአብሔር የሚፈልገው። ስህተት ይሰራል ሰው። በልባችን ውስጥ ያለው ነገር ግን እውነተኛ ነው ወይ? እውነትን ከልቤ እንድፈልግ ነው የምትፈልገው ይላል አይደል ዳዊት። ያንን ነገር እግዚአብሔር ሊሰጠን ፈቃደኛ ነው። ወላጅ ለልጁ መልካም ስጦታ ለመስጠት ከሚፈልገው የበለጠ እግዚአብሔር ምን መስጠት ይፈልጋል? መንፈስ ቅዱስን እጃችን ዘርግተን እንቀበል ወገኖች። ብዙ ችግር ይፈታልናል። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል።